ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን ኢሰመኮ በአርሲ ለተፈጸመው ጥቃት የኦሮሞ ነጻነት ሰራዊትን ተጠያቂ ያደረገ። የኢትዮጵያ የካፒታል ገበያ ባለስልጣን የመጀመሪያውን የውጭ ኢንቨስትመንት ባንክ ፈቃድ ሰጠ። በነገው ዕለት የተፈናቃይ መጠለያ ጣቢያዎችና በወታደራዊ ካምፖች የሚገኙ 442 የምርጫ ጣቢያዎች ላይ ምርጫ እንደሚደረግ ተገለጸ። በትግራይ አዲስ ህዝባዊ የፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ ያቀረበ። የዓለም የምግብ ፕሮግራም በኢትዮጵያ ከ3 ሚሊዮን በላይ ለሚሆኑ ዜጎች ሰብአዊ ድጋፍ እያደረገ መሆኑን ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን አስኮ ወረዳ የተፈጸመው ጥቃቶች መንግስት ሸኔ ብሎ በሚጠራው በኦሮሞ ነጻነት ሰራዊት የተከወኑ ናቸው ሲል ከሰሰ። ታጣቂ ቡድኑ በበኩሉ ለደረሰው ጥቃት ኃላፊነት እንደማይወስድ አስታውቋል። ኮሚሽኑ ምርመራ ማድረጉን ተከትሎ በወጣው መግለጫ በቦታው በአካል በመገኘት ከዓይን እማኞች፣ ከተጎጂዎች፣ ከተጎጂ ቤተሰቦችና ከሚመለከታቸው የመንግስት አካላት መረጃዎችና ማስረጃዎችን መሰብሰቡን ገልጿል። በዚህ መሰረት ግንቦት 23 እና 24 2018 ዓ.ም በተፈጸመው ጥቃት የሰላማዊ ሰዎችና የመንግስት የጸጥታ አካላት ህይወት ማለፉን፣ መጠነ ሰፊ መፈናቀል መከሰቱና የንብረት መውደሙን ማረጋገጥ ተችሏል። ኢሰመኮ በምርመራ ሂደቱ በአስኮ ወረዳ ደለተ ጫፋ ቀበሌ አካባቢ ከግንቦት 22 2018 ጀምሮ የታጣቂዎች እንቅስቃሴ በመስተዋሉ የአካባቢ ሚሊሻዎችና የኦሮሚያ ጸረ ሽምቅ ውጊያ ፖሊስ አባላት በስፍራው በማሰማራት በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂ ቡድን ላይ በተሰማሩ የጸጥታ አካላት መካከል ግጭት መፈጠሩን ማረጋገጡን ገልጿል። ኮሚሽኑ ግጭቱን ተከትሎ የአካባቢው ነዋሪ የሆኑ ሰዎች ላይ ታጣቂ ቡድኑ ባደረሰው ጥቃት ከአካባቢው መሸሽ ባልቻሉ ኃይሉ ንጉሴና ስሙ አባይነህ በተባሉ የክርስትና እምነት ተከታዮች እንዲሁም በአካባቢው ከብቶችን በመጠበቅ ላይ የነበረ ባፎ ሰፈኖ የተባለ የእስልምና ተከታይ በአጠቃላይ የ3 ሲቪል ሰዎች ህይወት ሊያልፍ ችሏልም ብሏል። በተጨማሪም ቁጥራቸው ለጊዜው በውል ባልታወቁ ቤቶች ላይ ቃጠሎ መድረሱን፣ የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ ቢዮ ቡጡሌ የሼክ ሙስጠፋ መስጊድ አጥር ላይ ጉዳት መድረሱን ጠቁሟል። በደለተ ጫፋ ጤና ጣቢያ በነዋሪዎች ቤቶችና የንግድ መደብሮች ላይ በመደዳ ዘረፋ መፈጸሙን ያስታወቀው ኢሰመኮ ከ2650 በላይ የሚገመቱ የአካባቢ ነዋሪዎች መፈናቀላቸውን አረጋግጧል። የኢትዮጵያ ካፒታል ገበያ ባለስልጣን የመጀመሪያውን የውጭ ኢንቨስትመንት ባንክ ፈቃድ ለናይጄሪያው ዩናይትድ ካፒታል ፋይናንስ ሰርቪስ ኃላፊነቱ የተወሰነ የግል ማህበር መስጠቱን አስታወቀ። ባለስልጣኑ ባወጣው መግለጫ የናይጄሪያው ዩናይትድ ካፒታል ግሩፕ ተቀጥላ ኩባንያ ለሆነው ዩናይትድ ካፒታል ፋይናንሻል ሰርቪስ ኃላፊነቱ የተወሰነ ግል ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ ተሰጥቷልም ብሏል። የተሰጠው ፍቃድ ድርጅቱ በኢንቨስትመንት ባንክ ዘርፍ ስር እንዲሰማራ የሚፈቅድ ነው ያለው ባለስልጣኑ አክሎም የ5 የቦርድ ዳይሬክተሮችን ሹመት ማጽደቁና ለ4 ተሿሚ እንደራሴዎች ፈቃድ መስጠቱን ገልጿል። አርብ ግንቦት 28 2018 በይፋ የተሰጠው ይህ ፍቃድ በሀገሪቱ ውስጥ ያሉ የተፈቀደላቸው ካፒታል ገበያ አገልግሎት ሰጪዎችን ጠቅላላ ቁጥር ወደ 18 እንዲሁም የኢንቨስትመንት ባንኮችን ቁጥር ወደ 7 ከፍ አድርጎታልም ብሏል። ይህም የሀገሪቱ የካፒታል ገበያ ተግባራዊነትና ልማትን እያለ ያለውን ተጨባጭነት ቀጣይነት ያለው እድገት ያሳያል ሲል አክሏል። በይፋዊ የፍቃድ አሰጣጥ ስነ ስርዓት ላይ ንግግር ያደረጉት የባለስልጣኑ ዋና ዳይሬክተር ሀና ተክሉ እንደ ዩናይትድ ካፒታል ያለ የፓን አፍሪካን ተቋም ወደ ገበያው መግባቱ በኢትዮጵያ የካፒታል ገበያ እድገት ላይ ታሪካዊ ምዕራፍ እንደሆነ ገልጸዋል። እውነቱ እያደገ ባለው የሀገሪቱ የፋይናንስ ምህዳር ተአማኒነትና እየተከናወኑ ባለው የማሻሻያ እርምጃዎች ላይ ጠንካራ እምነት መኖሩን የሚያሳይ መሆኑን አመላክተዋል። ዋና ዳይሬክተሩ አክለውም እንዲህ ያሉ እድገቶች ለኢትዮጵያ የገበያ አቅም ላይ የታየውን ተቋማዊ ማሻሻያ የተሰጡ ትልቅ እውቅናዎች መሆናቸውን ጠቅሰው የገበያውን ጥልቀት አቅምና ቀጠናዊ ውህደት ለማጠናከር ከፍተኛ አስተዋጽኦ እንደሚያበረክቱ አመላክቷል። በተመሳሳይም ፈቃድ የተሰጣቸው አገልግሎት ሰጪ ከፍተኛ የገበያ ስነ ምግባር፣ የኮርፖሬት አስተዳደር መርሆችና የቁጥጥር ማዕቀፎችን ማክበር እንዳለባቸው አጽንኦት ሰጥተዋል። በተፈናቃይ መጠለያ ጣቢያዎችና በወታደራዊ ካምፖች በሚገኙ 442 የምርጫ ጣቢያዎች ላይ ምርጫ እንደሚደረግ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 2 2018 በወታደራዊ ካምፖችና በተፈናቃይ መጠለያ ጣቢያዎች ምርጫ ለማካሄድ ዝግጅት ማድረጉን አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በእነዚህ ልዩ ጣቢያዎች ውስጥ ለምርጫ የሚሆኑ ቁሳቁሶች ስርጭት መደረጉን ገልጸው ለምርጫ ጣቢያ ስራ አስፈጻሚዎች የድምጽ አሰጣጥን አቆጣጠርና አደማመርን በተመለከተ ስልጠና ተሰጥቷል ብለዋል። በወታደራዊ ካምፖች 442 የሚሆኑ በተፈናቃይ መጠለያ ጣቢያዎች ደግሞ 82 የሚሆኑ የምርጫ ጣቢያዎች መኖራቸውን ተናግረዋል።
የሲቪክ ማህበራት በበኩላቸው በእነዚህ ምርጫ ጣቢያዎች ለመሰማራት ወይም ለመታዘብ ስራቸውን ለማከናወን የሚያስፈልጓቸውን መረጃ እንደተሰጣቸው ወይዘሮ ሜላትወርቅ ገልጸዋል። የሀገር ውስጥ ተፈናቃዮች 28632፣ በወታደራዊ ካምፖች ደግሞ 126498 መራጮች እንደተመዘገቡ ሰብሳቢዋ ገልጸዋል። በትግራይ ክልል የህግና የጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለውን ኃይል ክልሉ ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እየመራ መሆኑን የገለጸው የትግራይ ዴሞክራሲያዊ ስምረት ህዝቡና ወጣቱ ለአዲስ ህዝባዊ ፖለቲካ ትግል እንዲሰለፍ ጥሪ አቀረበ። ድርጅቱ ምክር ቤቱ ከግንቦት 29 እስከ 30 2018 ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለውን የኋላ ቀር ቡድን ውሳኔ የህልውና አደጋ እየደቀነ መሆኑን አስታውቋል። በአሁኑ ወቅት በክልል ውስጥ የወጣቶች አፈሳ፣ ከፍተኛ ስደት፣ ፍልሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራ መንግስት የወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል። ይህም ድርጊት በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱ ወቅሷል። ሰሞኑን በታህታይ አዲያቦ አካባቢ በገመሃሉም በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂው ገዢው ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱ በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷልም ብሏል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ ሞት እየነዳ ነው ያለው ስምረት የችግሮቹ ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምጽ ሊነገረው እንደሚገባ አሳስቧል። በመግለጫው የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን የሚንቀሳቀስ ኃይል ጋር ያላቸውን ግንኙነት በመቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪ አቅርበዋል። የዓለም ምግብ ፕሮግራም በኢትዮጵያ በተለያዩ ምክንያቶች የምግብ ዋስትና እጥረት የገጠማቸው ለረሃብ የተጋለጡ የሀገሪቱ ዜጎችን ተደራሽ በማድረግ ሰብአዊ የምግብ ድጋፍ እየሰጠ እንደሚገኝ አስታወቀ። ድርጅቱ ይህን የገለጸው በመግለጫው በስካይል ሆቴል የዓለም የምግብ ደህንነት ቀን አስመልክቶ ባወጣው የምክክር መድረክ ላይ ነው። በመድረኩ ላይ እንደተጠቆመው በዓለም አቀፍ ደረጃ በየዓመቱ 866 ሚሊዮን ምግብ ወለድ በሽታ የሚከሰት ሲሆን 1.5 ሚሊዮን ያህል ሰዎች ደግሞ ህይወታቸውን ያጣሉ። ኢትዮጵያ ደህንነቱ ባልጠበቀ ምግብ ሳቢያ ተጠቂ ከሆኑ ሀገራት አንዷ ናት። በመርሃ ግብሩ ላይ ንግግር ያደረጉት በኢትዮጵያ የዓለም ምግብ ፕሮግራም የአቅርቦት ሰንሰለት ኃላፊ ክላራ ሲልቫ ድርጅቱ የሚሰጠው የምግብ እርዳታ ከብሔራዊና ከዓለም አቀፍ የጥራት ደረጃ ጋር የተጣጣመ መሆኑን ለማረጋገጥ ከፍተኛ ኢንቨስትመንት እያደረገ እንደሚገኝ ገልጸዋል። የድርጅቱ እቅድ ከተለመደው የምግብ ስርጭት ባለፈ የረሃብን ዋና መንስኤዎችን ወደ መፍታት መሸጋገሩን የገለጹት ኃላፊዋ እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 በአዲስ መልክ እየተቀረጸ የተነገረለት ስትራቴጂካዊ እቅድ በኦሮሚያ፣ ሶማሌና ትግራይ ክልሎች ላይ እንደሚያተኩር አስታውቋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።